ስታመም መታከሚያ አጣው እየራበን አንሰራም ስፔሻሊስት ሐኪም ነኝ 26 ዓመት በትምህርት ላይ አሳልፌያለሁ ደሞዜ 35 በመቶ ታክስ ተቆርጦ እጄ ላይ 8000 ብር ገደማ ይደርሰኛል በዚህም ምክንያት መኖሬ ጥያቄ ውስጥ ከወደቀ ቆይቷል ባለትዳርና የአንድ ልጅ አባት ነኝ የቤት ኪራይ ከደሞዜ በጥፍ 16000 ብር ነው የምከፍለው ሳይከፈለኝ እየሰራሁ ነው ብል ይሻላል ኑሮ ሙሉ ለሙሉ አልቀመስ ብሏል ባለቤቴ ጥሩ ስራ ስላላት በጀኝ እንጂ ምኑን ከመኑ አድርገው ነበር የጋራ የባንክ አካውንት አለን የኔን ደሞዝ ለአንዱ መሰረታዊ ወጪ አድርገን የሷን ጋራለሁ አብዛኛውን ወጪያችንን ባለቤቴ ተሸፍናለች መሰረታዊ ወጪዎችን የሆኑትን ልጅ ማስተማር ማልበስ ባለቤቴ ናት የምትሸፍነው በግልጽ ለመናገር ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል ራሴን ለማሳመን ጾም መንፈሳዊ ነው ላለው በቀን 2 ነው የምመገበው ህይወትን በተአምር ነው የምኖራት እንዴት እየኖርኩ እንደሆነ ማሰብ አልፈልግም ሳስበው በጣም ያመኛል ይህንን ለቢቢሲ የተናገረው ዛሬ የሥራ ማቆም አድማቸውን ከጀመሩት የሕክምና ባለሙያዎች መካከል አንዱ ነው ባለሙያዎቹ በየመስሪያ ቤታቸው ደጃፍ ላይ ቆመው በማህበራቸው በኩል ይህ ጥያቄያቸው ይመለስ ዘንድ በአጽንኦት ሲያቀርቡ የምንለው ካልተሰማ ለሚፈጠረው ሀገራዊ ቀውስ ኃላፊነቱን የሚወስደው መንግስት ነው ብለው ነበር በርግጥም የነዚህን ሐኪሞች ጥያቄ ባለመመለስ ምክንያት እነዚህ ባለሙያዎችም ወደ ሥራ ባለመግባታቸው ሰበብ መታከም እየተገባው የሚሞት ሰው ካለ ተጠያቂው የነዚህን ወገኖች ጩኸት ያልሰማው መንግስት መሆኑ ክርክር ያለው አይመስልም ምንም እንኳን ለሰው ነፍስ ግድ ያለው አገዛዝ ባይሆንም የሰለጠኑት ባለሙያዎች በሰለጠነ መንገድ ያቀረቡትን ጥያቄ ወደ ጎን ያለው አገዛዝ እናቶች አዋላጅ አጥተው እንዲሞቱ ድንገተኛ ታካሚዎች እንዳይድኑ ተመላላሽ ታካሚዎችም ውስብስብ ችግር እንዲገጥማቸው የማድረጉን ጉዳይ ፈጽሞ በጥይት እንደሚገድላቸው ወገኖች ሁሉ በሕክምና ጦት የሚሞቱ ዜጎችም እንዲበረክቱ የሚያደርገውን መንገድ ገፍቶበታል እናም የሕክምና ባለሙያዎችን ጥያቄ ከመመለስ ይልቅ ነርስና ዶክተሮችን በወታደር ዱላና ሰደፍ ማስደብደብ ስፔሻሊስቶችን እያንጠለጠለ ማሰር ቀጥሎበታል ኑሮን በብዙ ሺህ እጥፍ ያሳደገ መንግስት የቀጠራቸውን ሰራተኞች ደሞዝ በመጠየቃቸው እያሰራቸው ነው አሁን የሕክምና ባለሙያዎች የጠየቁት ጥያቄ የደሞዝ ማሻሻያ ነው ባለፉት ዘመነ ብልጽግና ጊዜያት ግን የደሞዝ ማሻሻያ ሳይሆን የሰራንበት ደሞዝ ይከፈለን የሚሉ መንግስት ሰራተኞች መምህራንና የጤና ባለሙያዎች እየተደበደቡና በሚሊሻ እየተፈነከቱ መቀጠላቸው የሚታወቅ ነው ደሞዝ ይጨመርልን ሳይሆን የሰራሁበት ይከፈለኝ ባለ ተቀጣሪ ላይ ሰደፍ ለማዞር የደፈረን ፖሊስ እናቱን የሚያከም ሐኪም የዚህን የአገዛዝ መሳሪያ የሆነን ወታደር ልጅ የሚያስተምር መምህር ለዚህ ሰው አገልግሎት የሚሰጥ መንግስት ሰራተኛ ሊኖር አይገባም በሚል ስሜት ማህበራዊ ቀውስ ለመፍጠር በማለም የተደረገለ መሆኑም ክርክር ላይ ቀርብ ይችላል አንድ ሐኪም የሕክምና ኢንሹራንስ የለኝም ሲል የአባይ ልጅ ውሃ ጠማው ያስብላል ቀኑን ሙሉ ቲክቶክና ፌስቡክ ሲያገላብጥ የሚውል የረባ ስራ የማይሰራ አንድ ሚኒስትር ግን ሚስቱን ዱባይም ሙምባይም ሊያሳክም መብት አለው ውሃው ኃያለ የሚረግፍን የኢትዮጵያ ወጣት በየጢሻው ያሰማራ ጄኔራል ልጁን አውሮፓ እሱን አሜሪካ ልኮ ማሳከም ይችላል ይህንን ደልቃቃ ህይወት እየኖሩ ያሉ ሚኒስትሮችና ጠቅላይ ሚኒስትር የኢትዮጵያ መምህራን የሚሆኑ ሐኪሞች የሚያነሱትን ጥያቄ ለመመለስ የሚያስችል ልቦና ይኖራቸዋል ወይ የሚለውን ጥያቄ የምናነሳው የነሱን አኗኗር ካወቅን በኋላ ነው ለሞኑ አንድ ሚኒስትር አኗኗሩ ወይም አኗኗሯ እንዴት ያለ ነው እንዲህ ያለውን ጥያቄ እንመለከተዋለን እግረ መንገዳችንንም 5 መኪና የተሰጣቸው ሹሞች ግቢያቸው ለመኪና ማቆሚያነት አልበቃ ብሏቸው የወሰዱትን እርምጃ እንነግራችኋለን መንግስታት የቀጠሯቸውን ሰራተኞች ኑሮ ለማሻሻል ሳይፈቅዱ የሚቀርብላቸውን የደሞዝ ጥያቄ ፖለቲካዊ አድርጎ በማጣጣል ሌላም ጊዜ ከሀገሪቱ አቅም በላይ ጠየቃችሁ ብሎ በማናናቅ መናገር ጠባያቸው ነው ደሞዝ ለአንድ ተቀጣሪ የደም ስር ነውና ከመሞት መሰንበት ያሉ ሰራተኞች ደግሞ አድማና አመጽ አድርገው መንግስትን ጥለዋል ይህ በኢትዮጵያም ተፈጽሞ ወታደሮች ጄኔራሉን አስረው የሚጠጡትን ድፍርሷ እንዲጠጣ የሚበሉትን ኮቸሮ እንዲመገብ አድርገውታል በዚህ ገድላቸውም ታሪክ መዝግቧቸዋል ነገሩን በጥቂት ማሳያዎች ለመመልከት ከላቲንና ኤሲያን ጀምር እነዚህ የተቃውሞ ሰልፎች ከ5 ዓመታት በፊት በኢኳዶር ከ3 ዓመታት በፊት በስሪላንካ ከ10 ዓመታት በፊት በብራዚል ከ50 ዓመታት በፊት በኢትዮጵያ የተከናወኑ ናቸው ምክንያታቸው ደግሞ አንድ አይነት
የኑሮ መወደድ። መንግስታት በውጭ ጫና ወይም ለሹሞቻቸው ድሎት ሲሉ ኢኮኖሚው ላይ ሲያደርጉት የነበረውን ድጎማ ሲያነሱ ኑሮ ይወደዳል። የሰራተኞች ደሞዝ ሳይጨምር የገበያ ዋጋ ይነራል። በዚህ ጊዜ የሰራተኛው መደብ ኑሮውን መሸከም ሲያቅተው ጥያቄ ያነሳል። ገዢዎች ጥያቄውን ያጣጥላሉ። የፖለቲከኞች ጥያቄ ነው እያሉም ያራክሳሉ። ይህ ልማዳቸው ነው። ሰራተኞች ጥያቄያቸው አልመለስ ሲል የሥራ ማቆም አድማ ያደርጋሉ። ይህ ሰራተኛ ማህበረሰብ፣ ቤተሰብ፣ ዘመድና ወገን አለውና የሱ ጥያቄ መመለስ የብዙ ሰዎችን ሕይወት የሚነካ በመሆኑ በተለያዩ ዜጎች ይደገፋል። የአንድ ተቀጣሪ ደሞዝ መሻሻል ለቤት አከራዮቹ የሚከፍለውን ገንዘብ በወቅቱና ሳይቆራረጥ እንዲከፍል የሚያደርገው ነውና ይደገፋል። የአስቤዛ ደንበኞቹን የሱቅ ዕዳ ለመክፈል የሚያስችለው ነውና የተቀጣሪው ደሞዝ ጥያቄ የነጋዴውም ይሆናል። እንዲህ እየተባለ ሲታሰብ የአንድ ሰራተኛ መደብ ጥያቄ የአገር ጥያቄ ሆኖ ፍጥጥ ይላል። ከዚያም ያ ሰራተኛ ያነሳው ጥያቄ ያድግና የህዝብ አጀንዳ ይሆናል። በመጨረሻም ዜጎች ለተቃውሞ አደባባዮች ላይ ይገኛሉ። ዜጎች አደባባይ የሚወጡት የመንግስቶቻቸውን ጭካኔ ያተውት እንደሚታሰሩ፣ ግፋ ሲልም እንደሚገደሉ ጠፍቷቸው አይደለም። ግን ተጨቁኖ ከመሞት ታግሎ መስዋዕትን ክብር ያደረገ ህዝብና ትውልድ በመንግስቶቹ ላይ እሳት ሆኖ ይነሳል። ይህ ቀደም ሲል በተመለከትናቸው ሀገራት ብቻ ሳይሆን በምዕራብ አፍሪካና ሰሜን አሜሪካ ሀገራት፣ በኤስያና በላቲንም በብዙ የሆነ ነው። በብራዚል ፕሬዝዳንቷን ወደ እስር ቤት፣ በስሪላንካ ጠቅላይ ሚኒስትሩን ለስደት፣ በኢትዮጵያ ንጉሱን ለእስራትና ለሞት ካበቁ ጉዳዮች አንዱ የደሞዝ ጥያቄ ነው። እዚህ ጋር ጠቅላይ ሚኒስትር አብይ አህመድ ያነሱትን አንድ ታሪክ ማጣቀሻ እናደርገው። ባሳለፍነው ዓመት በፓርላማ ላይ ሲናገሩ አፄ ኃይለ ሥላሴን የጣለውን ህዝባዊ አመፅ አስታውሰው እንደዚህ ያለ ድርጊት በእሳቸው ዘመን እንደማይደገም ፈርጠም ብለው ተናግረዋል። የእሳቸው መንግስት ህዝብ እየገደለና አገር እየበደለ ምንም የማይነካውና የ1966ቱ ቁጣ የማይፈጸምበት ምትሃት ምን እንደሆነ ግን አላብራሩትም። እንዳም ሆኖ ያ ህዝባዊ አመፅ የተጀመረውና ስርዓትን ያንኮታኮተው ጥያቄ የተጀመረው በደሞዝ ጥያቄ ነበር። እንዴት የሚለውን ማስታወስ ለዘመናችን ወታደሮች፣ ለዘመናችን ተሿሚዎች፣ ለዘመናችን ደሞዝ ጠያቂዎች የሚያስተምረው ነገር ይኖራልና በትዝታ ወደ 1966 አጋማሽ እንጓዝ። በዚያ የንጉሠ ነገሥቱ የመጨረሻ ዓመታት ላይ የደሞዝ ጥያቄ አምርሮ ያነሳው የመንግስቱ ተቀጣሪ ወታደሩ ነበር። ተደጋግሞ የሚቀርበውን የደሞዝ ጥያቄ በጀት የለም፣ የበጀት ቀውስ ያስከትላል ወዘተ የሚሉ አለቆች ሊፈጽሙት አልወደዱም። የደሞዝም የጡረታም የመኖሪያ ቤት ማሻሻያም የሚጠይቁ ወታደሮች እንደ ደፋርም እንደ ቀበጥም ተቆጠሩ። ገዢዎች ግን ምቾት ላይ ድሎት ደራርበው ይኖሩ ነበር። ይህንን የመብት ጥያቄ ምርር ብሎ የሚያነሱት በወቅቱ የነበሩት ሁሉም ክፍለ ጦሮች ቢሆኑም የነገሌ ቦረናው 4ኛ ክፍለ ጦር 4ኛ ብርጌድ የፈጸመውን ገድል ግን የደፈረው አልነበረም። ደሞዝ ይጨመርልን፣ ሳይጣራ ከወንዝ ተቀድቶ የምንጠጣው ውሃ ለእኛም ሆነ ለቤተሰባችን የጤና እክል አስከትሏል፣ ቧንቧ ይሰራልን፣ ሕክምና ማንከልከል ወዘተ የሚሉ ማንም ለራሱ ክብር ያለው ሰው የሚያነሳቸውን ጥያቄዎች ደጋግመው ጠየቁ። ሆኖም ገዢዎች ጆሮአቸው የሰባ ነበርና ጥያቄው ጆሮ ገብ አልሆነላቸውም። በዚህ ጊዜ ወታደሮቹ መላ መቱ። የመቱት መላ አድማ ለመምታት የሚያነሳሳ ነበር። አለቆቻችንን በሙሉ እንሰራቸው አሉ። በሐሳቡም ተስማሙ። ከዚያም ታህሳስ 7 1966 ዓመተ ምህረት አድማው ተመታ። ሰራዊቱ በዛ የነበሩትን አዛዦች ሁሉ ለቃቅሞ አሰራቸው። አስሮም አልተዋቸውም። ጦሩ የሚጠጣውን የደፈረሰ ውሃ እንዲጠጡ አደረጋቸው። አሸዋ የተቀላቀለበትን የጤፍ እንጀራ እንዲመገቡትም ተደረጉ። እነዚያ አፈር አይንካን ይሉ የነበሩ አለቆች አፈር ይበሉ ዘንድ ተገደዱ። አለቆቻቸው ኑሯቸውን እንዲያውቁላቸው አድርገው ያሰሩት የነገሌ ወታደሮች የፈጸሙትን ድርጊት ጅጅጋ ለነበረው 10ኛ ሜካናይዝድ ጦር አሳወቁት። እንዲህ እንዳያለ በአገሪቱ ውስጥ ያለው ጦር ሰራዊት ሁሉ የነገሌ ባልደረቦቹ የፈጸሙትን ታሪክ ሰማ። ይህ የወታደሮቹ ድርጊት ቤተ መንግስቱን አስቆጣ፣ የመከላከያ ሚኒስቴርን ረበሸ። የሁኔታው መስፋፋትም ሆነ የጦሩ ድፍረት ያሳሰበው መንግስት ስለ ሁኔታው እንዲነጋገሩና የታሰሩትን አዛዦች እንዲያስፈቱ የምድር ጦር አዛዡን ጄኔራል ድረስ ሄዱባለን ወደ ነገሌ ላከ። ጄኔራሉ ነገሌ ሲደርሱ ወታደሮቹ በሆታና ልልታ ተቀበሏቸው። ቤተሰቦቻቸውንም ጭምር አስወጥተው ባጀብና በደስታ እንኳን ደህና መጡ ጄኔራል አሏቸው። ካፍታ በኋላ ወታደሮቹ አለቆቻቸውን ያሰሩ
የታሰሩበትን ምክንያት በንባብ አስረዱ። ደሞዝ እንዲጨመርልን፣ ከአሸዋ ጋር ተቀላቅሎ የሚቀርብልን የጤፍ ዱቄት እንዳይመጣብን፣ ሕክምና እንዲፈቀድልን ብንጠይቅም ሊያስፈጽሙ ባለመቻላቸው ነው አሉ። በዚህ ጊዜ ጄኔራሉም አጥጋቢ ምላሽ ወይም ተስፋ ከመስጠት ይልቅ እብሪት የወጠረው መልስ መለሱ። ወታደሮቹም በጭፍራና በደስታ የተቀበሏቸውን ጄኔራል እንደ ሌሎቹ አለቆቻቸው ሁሉ አሰሯቸው። ከዚያም ያንኑ ድፍርስ ውሃ ለመጠጥ ያንን አሸዋ ቅልቅል እንጀራ ለእራት አቀረቡላቸው። ጄኔራል ድረስ የዱባለ ተጠየፉት፣ ሳይበሉትም አደሩ። እናም የመጀመሪያውን ቀን ጾማቸውን ነጋ። በሁለተኛው ቀን ረሃቡንም ሆነ ውሃ ጥሙን መቋቋም ሲያቅታቸው እየተጠየፉትም ቢሆን ያንን የወታደሮቹን ሬሽን በሉት። በዚህ መልኩ ቀናትን ሰነበቱ። የጄኔራሉ እንደወጡ መቅረት ያሳሰበው መከላከያ ሚኒስቴር እንደገና ከንጉሱ ጋር መከረ። ነገሩ ወደ ሌሎች ጦር ሰፈሮችም እየተስፋፋ ነው። ምን ይሻላል ተብሎ ተዘከረና አሁንም ሌላ አመራር እንላክ ተባለ። ኤታማዦር ሹሙ አሰፋ አያና ሂዱ ቢባሉ ፈሩ። የመከላከያ ሚኒስትሩ ከበደ ገብሬ ድረሴን ያየ ከወታደር ጋር አይጫወትም ብለው አልሄድም አሉ። በዚህ ጊዜ ከምድር ጦር ጋር ቀጥተኛ ግንኙነት የሌላቸው በሙሰኛነታቸውና በአገር ሀብት አባካኝነታቸው እምብዛም ስማቸው የማይነሳ ደግሞም በሰራዊቱ የሚወደዱ ሰው ተመረጡና እንዲላኩ ተደረገ። እኒህ ሰው የአየር ኃይል አዛዡ አበራ ወልደ ማርያም ነበሩ። ጄኔራሉ ነገሌ ሲደርሱ ልክ እንደ ጄኔራል ድረስ የዱባለ የሞቀ አቀባበል ተደረገላቸው። ነገር አዋቂው ጄኔራል የወታደሮቹን ጥያቄ በጥሞና አድምጠው ለጥያቄያቸው እውቅና ሰጥተው ሁሉንም ጥያቄዎች ንጉሱ ጋር አቅርበው እንደሚያስፈጽሙ ቃል ገብተው እስረኞቹን አስለቀቁ። 1966 ታህሳስ ይህንን ደፋር እንቅስቃሴ የመሩት የነገሌ 4ኛ ብርጌድ አባላት ሻምበል ባሻ ፋንታውን አድማሱ፣ ሻምበል ባሻ ማሞጅጉና ተስፋዬ ጉርሜሳ የተባሉ ወታደሮች ነበሩ። እነዚህን ወታደሮች እንደ አርያ የወሰደው አየር ኃይልም አዛዡን በኋላ ላይ በቁጥጥር ስር ውሎ ደሞዜ ይጨመር አለ። አስመራ የሚገኘው 2ኛ ክፍለ ጦርም ጥያቄያችሁ ጥያቄ ነው አለ። ጦር ሰራዊቱ ደሞዙ እንዲጨመርለት በየሰፈሩ አመፀ። ጥያቄውን ሲያሳንስና ሲያጣጥል የነበረው መንግስትም በሁለተኛው ወር ተገቢ ጥያቄ አንስታችኋል፣ ደሞዝ ይጨመርላችኋል ሲል በንጉሠ ነገሥቱ በኩል አሳወቀ። ንጉሱ መልካም ፈቃዳቸው ሆኖ ለወታደራቸው ደሞዝ ጨመሩ ተብሎም በሬዲዮ ተነገረ። የወታደሩ ጥያቄም ጋብ አለ። በዚህ ጊዜ ነበር ጋዜጠኞች ወቴ ደሞዝህን አስጨምረህ ወደ ካምፕ ገባ በማለት የህዝብን አጀንዳ ረስተህ ያንተን ጥያቄ አስመልሰህ ወደ ትሄዳለህ በሚል ተማሪዎች በጎዳና ላይ ወጥተው ሰራተኞች የኛም መብት ይከበር ብለው መልሰው ያስወጡት። በደሞዝ ጥያቄ የጀመረው የወታደሮቹ እንቅስቃሴም ወደ ስልጣን ጥያቄ አድጎ የ44 ዓመት ንጉሥ ያስወገደ የብዙ ዘመናት ስርወ መንግስት ያንኮታኮታ ቢወት ተካሄደ። ዛሬ እንደ ሻምበል ባሻ ፋንታውን አድማሱ ያሉ ወታደሮች በኢትዮጵያ ሰራዊት ውስጥ መኖራቸውን አላሳዩም። እንደ ነገሌው የንጉሱ ጦር ሳይሆን ከዚያም በባሰ አስከፊ ህይወት ውስጥ የሚኖሩ አያሌ ወታደሮች መኖራቸው ግን እውነት ነው። ሐኪሞች መቅደስ ዳባን ጠርተው ማሰር አይችሉም። ወታደሮች ብርሃኑ ጁላን ማሰር ባይሆንላቸው ብርሃኑ በቀለን ማስገደድ አያቅታቸውም። አብይ አህመድ ቢርቋቸው መሐመድ ተሰማ አጠገባቸው ናቸው የሚለውን መላምት ግን መያዝ ይቻላል። ላብራቶሪና የሌሎች ህክምናዎች የዲያግኖስቲክ ቴስት ምንላቸው ማለት ነው። እነሱን የምርመራ አቅሞች ምንጨምርበትን በመንግስትና በግል አጋርነት ተብሎ ወደ ትግበራ እየገባን በደንብ ብዙዎቹ ነገሮች በመመሪያ ወጥቶላቸው ስራ ጀምረዋል ማለት ነው። በእርግጠኝነት እነዚህ ፍሬ ሊያወፈሩ ጫፍ ላይ ያሉበት ጊዜ ላይ እንደሆነ ነው ለኔ የሚታየን። የደሞዝ ጥያቄ ባለበት ሀገር ሁሉ ገዢዎች የተደላደለ ኑሮ እንደሚኖሩ ተደጋግሞ ታይቷል። ዶክተር እየራበው እንዲያክም መምህር ሳይበላ እንዲያስተምር እየፈለጉ እነሱ ግን በድሎት የሚኖሩ ናቸው። ለምሳሌ ዛሬ የሥራ ማቆም አድማ የጀመሩት የኢትዮጵያ ሐኪሞች ከደሞዝ ይሻሻልልን በተጨማሪ ደጋግሞ ካነሷቸው ጥያቄዎች መካከል ቤት፣ ትራንስፖርትና ሕክምና የሚሉት ይጠቀሳሉ። የኢትዮጵያ ሐኪም መታከም አይችልም። አንድ የብልጽግና ተሿሚ ሚኒስትር፣ ምክትል ሚኒስትር ወይም ዋና ዳይሬክተር ግን በአገር ውስጥም ሆነ በውጪ ራሱን ሚስቱንና 18 ዓመት ያልሞላቸው ልጆቹን በተመረጠ አገር ማሳከም ይችላል። ቀጣዩን ትውልድ ሲያዋልድ የሚውል ሐኪም ቁርሱን ሳይበላ ይሰራል። የአሁኑን ትውልድ ሲገድልና ሲያጋድል የሚውል ሚኒስትር ግን ቤቱ በድሎት ይጠብቀዋል። የህዝብ አገልጋይ የሆነና ቀዶ ጥገና ክፍል ውስጥ ቀኑን ሙሉ የቆመ ሐኪም ሲመለስ የሚያርፍበት ቤት የለውም። የአንድ ንጉሥ ነኝ ባይ ጠቅላይ ሚኒስትር አገልጋይ የሆነ ሚኒስትር ግን ግዙፍ ቪላ ተሰጥቶታል። ከዋለበት ሲመለስም በአጃቢዎች ተከቦ በሹፌር በሚነዳ V8 መኪና በዚሁ ቪላ ግቢ ውስጥ ይደርሳል። 20 ሺህ የሚደርስ የኪስ ገንዘብ ይሰጠዋል። ይህ እንግዲህ ከባለ ሀብት ጋር ዶልቶ የሚቀበለውን ጉዳይ አስጨርሳለሁ ብሎ የሚበላውን ሀብትና መሬት ሳይጨምር ነው። በነገራችን ላይ ሁሉም ሚኒስትሮችና ምክትሎቻቸው ቢያንስ 2 መኪና ካልሆነ ግን 3 መኪኖች ይሰጣቸዋል። ተጨማሪው መኪና የልጆቻቸው
የልጆቻቸው መጓጓዣ፣ የሚስቶቻቸው መገልገያ እንዲሆን ታስቦ ነው። የሶስቱንም መኪኖች ነዳጅ የሚሞላው መንግስት ነው። መንግስት በሰጣቸው ትላልቅ መኖሪያ ቤቶች ውስጥ የሚበራውን መብራትና የቀረበውን ውሃ የሚሸፍነው የህዝብ ገንዘብ ነው። እዚህ ጋር ባሳለፍነው ዓመት የተፈጸመን አንድ ታሪክ እናስታውስ። መረጃውን ያገኘነው ከክራይ ቤቶች ኮርፖሬሽን ነው። ሁለቱም ከፍተኛ የመንግስት ባለስልጣናት ባልና ሚስት ናቸው። ለሁለቱም የተሰጣቸው መኪና ተደምሮ 5 ደረሰ። መንግስት የሰጣቸው ቤት ደግሞ ግቢው 5ቱንም ቪኤቶች ለማቆም አልበቃም። እናም ቤቱ ጠቦናል ብለው ለኮርፖሬሽኑ አመለከቱ። ሌላ ትልቅ ግቢ 5ቱንም መኪኖቻቸውን ለማቆም የሚያስችል መንደር የሚያህል ቤት ተሰጣቸው። ሚኒስትሮችና ጄኔራሎች እንዲህ ያለ ደልቃቃ ህይወት በሚኖርባት ኢትዮጵያ ውስጥ የመንግስት ሰራተኞች የምሳ ሰዓትን በሃይማኖት ተቋማት ግቢ ውስጥ ያሳልፋሉ። ወታደሮች በአስክሬን መሃል ተኝተው ያድራሉ። መምህራን በረሃብ ምክንያት ተማሪዎቻቸው ፊት ይወድቃሉ። ዶክተሮች ራበን ይላሉ። እንዲህ አይነት ሚኒስትሮች ባሉባት ኢትዮጵያ ውስጥ ደሞዝ የሚጠይቁ ወታደሮችና ሐኪሞች ደግሞ ከአገሪቱ አቅም በላይ ጠየቃችሁ ይባላሉ። ሚኒስትሮች ልጆቻቸውን ትምህርት ቤት የሚያደርሱበት መኪና ይመደብላቸዋል። የኢትዮጵያ ሐኪሞች ግን ትዳር መስርተው ልጅ ለማፍራት የሚያስችል ደሞዝ የላቸውም። ለቢቢሲ አስተያየቷን የተናገረችን አንዲት ነርስ አስተያየት ዋቢ ስናደርገው እንዲህ ስትል እናገኛታለን። በአንድ የመንግስት ሆስፒታል ፋርማሲስት ነኝ። ደሞዜ ተቆራርጦ 7000 ብር በወር ይደርሰኛል። በዚህ ደሞዝ እንኳን ትዳር መመስረት ጫማ መቀየር እንኳን አልችልም። ትዳር ለመመስረት ከጮኛዬ ጋር ቀን ቆርጠን ነበር፣ ግን በገንዘብ ምክንያት ተለያየን። ቤተሰቤም ስራ ከያዝኩ በኋላ እንደማልደውልላቸው እንደተውኳቸው ነው የሚያስቡት። ከቤተሰቤ ጋር አልገናኝም። ከሁሉም ህይወት ታቅቤ ብቻዬን ነው እየኖርኩ ያለሁት። እንዲህ ሆነንም እየተራብን ያለነው። መልካም ሁሉ መመኘት በዚሁ እንሰናበታለን።